በዮሐንስ ራእይ ደግሞ በዮሐንስ ራእዮች ላይ ትንቢቶች ላይ መልእክቶች ላይ በግልጽ እናገኛለን። አባቶች የነሱ ናቸው። አብርሃም፣ ይስሐቅ፣ ያዕቆብና ሌሎች አባቶች የእግዚአብሔር ሰዎች በሙሉ የነሱ ናቸው። በሐማስና በእስራኤል መንግስት መካከል ጦርነት ከተጀመረ ጊዜ ወዲህ አብዛኛዎቹ አይሁዳውያን በህይወት የተረፉት ተሰደው ወደ ተለያየ ዓለም ክፍል በዚህ ጊዜ ተበተኑ። የአሦርን ታሪክ በመጽሐፍ ቅዱስ ታገኛላችሁ። ባቢሎን መንግስት ደግሞ እየተነሳ መጣ። ባቢሎን ይሁዳን አሸንፎ እንግዲህ ዮአኪን የተባለ የይሁዳን ንጉስ በግዞት የወሰደ ሰናክሬም የአሦር ንጉስ ነበር። እግዚአብሔር አብርሃምን ታላቅ ህዝብ አደርጋለሁ እስራኤልን ለአሕዛብ ምልክት ለማድረግ ነው። ታዲያ ፍልስጤማውያን ምን ያድርጉ? ወይ ሐማስ ምን ያድርግ? ወይም ሂዝቦላ ምን ያድርግ? የሙስሊም ግሩፖች በዛ አካባቢ ያሉ ግሩፖች ማለት ነው። ብዙ ስለሆኑ በጣም ብዙ ናቸው። በዚያ ዕለት እግዚአብሔር ለአብርሃም እንዲህ ሲል ኪዳን ገባለት። ከግብፅ ወንዝ ጀምሮ እስከ ታላቁ የፍራጥስ ወንዝ ድረስ ያለውን ምድር ለዘርህ እሰጣለሁ። ነገር ግን በዘመናቸው የእስራኤል ጠላት ነው የነበሩት ሁሉም ሶስቱ፣ አሞን፣ ሞዓብ፣ ኤዶም። አይሁዳውያን ብዙ መከራ ስለደረሰባቸው ባለፉት ታሪክ በተለይ ደግሞ በዮሐንስ ራእይ ላይ አዲሲቷ ኢየሩሳሌም ብሎ የአዲሲቷን ኢየሩሳሌም ከዛም ደግሞ ዮሐንስ በራእይ የተናገረው አብርሃም የገባውን ኪዳን አጥፏል ብላችሁ እያመናችሁ እንዴት በእግዚአብሔር ልትታመኑ ትችላላችሁ? የይሁዳ መንግስት ሲገረሰስ በባቢሎናውያን አማካኝነት ሁለተኛው ዓለም ጦር ሆሎኮስት የምንለው ማለት ሂትለርና ጓደኞቹ ሆሎኮስት በፋይናል ሶሉሽን ለአይሁዳውያን ጥያቄ የመጨረሻው መልስ በማጎሪያ 22 የሚቆጠሩ ዋና ማጎሪያ ካምፖችን ያዘጋጀ ታይቶ የማይታወቅ በሰው ታሪክ ታይቶ ተሰምቶ የማይታወቅ ግፍ ነው ዓለም የፈጸመ። በዋናነት ደግሞ ማርቲን ሉተር ሪፎርሚስቱ የፕሮቴስታንት ሁለተኛው ዓለም ጦርነት ሆኖ ሂትለር እንደዛ እየጨፈጨፋቸው በነበረበት ሰዓት አይሁድ በጀርመን ይደርስበት የነበረውን ግፍ ከሰሙ በኋላ ማን ነው እውነተኛ ይሁዳ? ከአብርሃም በስጋ የተወለደ ወይስ በእምነት ከአብርሃም ጋር የተባበረ? ልብ አድርጉ። አዲሲቷ ኢየሩሳሌም ስሟ ኢየሩሳሌም ነው። ዋናው የአይሁድ ጠልነት ፒክቸር አንታይ ክራይስትነት። ኢዛቤልና ስልማና እነዚህ የሚዲያም ነገስታት አይሁዳውያን ወጣቶችን እየያዙ ይገሉ ነበር። አይሁድ ስለሆኑ ብቻ ይሰደዳሉ፣ አይሁድ ስለሆኑ ብቻ ይጠላሉ፣ አይሁድ ስለሆኑ ብቻ ይገለላሉ። ዘፍጥረት 12 ላይ አብርሃምን እግዚአብሔር ሲጠራው የሚባርኩውን እባርካለሁ። እግዚአብሔር ነው ቴኬር የሚያደርገው ማለት ነው የአብርሃምን ወዳጆች ወይም የአብርሃምን ጠላቶች። ከዘፍጥረት መጽሐፍ ጀምሮ እስከ ራእይ መጽሐፍ የምናገኘው ጉዳይ ነው። ቻይና ውስጥ ኮንሰንትሬሽን ካምፕ ተዘጋጅቶላቸው በብዙ ሚሊዮን የሚቆጠሩ ሙስሊሞች ግን የቻይና መንግስት ከሐማስ ጋር እጅና ጓንት ነው የሚመስለው። የየመን ሁቲ የየመን ታጣቂ ወደ እስራኤል ሚሳኤል ይተኩሳል። ጸረ አይሁድነት ዋናው ሶርሱ ሐሰተኛው ክርስቶስ መንፈስ ምንጭ ነው። ጸረ አይሁድነት በጣም ብዙ ትውልዶችን ተሻግሮ ነው የመጣው። እግዚአብሔር ለአብርሃም በዘፍጥረት 15 ላይ በተናገረው መሰረት ጊዜው ደርሶ በቤቴል ደግሞ ያን ያጸናል። ከዚህ በኋላ እስራኤል አለ። በግብፅም ብዙ ግፍ ይደርስባቸው ጀመር። ሰይጣን ያውቅ ነበር። ምድያማውያን ተገዳደሯቸው፣ አሸንፈው አልፈው መጡ። የሞዓብ ንጉስ የመጀመሪያው መንፈሳዊ የሆነውን ጥቃት አማሌቅን እጅ ያበረታ ያለው አማሌቅን እየረዳ ያለው የጥልቁ መንፈስ ነው። ሰይጣን መሆኑን በግልጽ ያሳያል። ዮርዳኖስ የሚባል ሀገር አልነበርም። ትራንስ ጆርዳን ብላ እንግሊዝ ከፈጠረች በኋላ በ1967 ዮርዳኖስ መንግስት፣ የግብፅ መንግስት፣ የሶሪያ መንግስት በመሆን እስራኤልን ወረሩ። እነዚህ አምስቱ የፍልስጤም መንግስታት ደግሞ በአሦራውያን ምክንያት ተሸንፈው አይሁዳዊ የሆነን ሰው በተለይ በዋናነት የፍልስጤም እንቅስቃሴ መሪዎች አይሁዳዊን በየቦታው መግደል በነ ኤርሚያስ በነ ኢሳያስ ከዛም በፊት ደግሞ ለአብርሃም የገባው ቃል አለ። ከእግዚአብሔር ጋር አብሮ የሚሄድን ሰው እየተከተለ አታክ ያደርጋል፣ ያጠቃል። ያ ሰው ነው ብሎ ስለሚፈራ ማለት ነው። ታፍ የሆነ ከባድ የሆነ ትግል በዙሪያቸው ካሉ ከአሞናውያን፣ ከአሞራውያን፣ ከሌሎቹ ትግል ከሶሪያውያን ይደርስባቸው ነበር። እስራኤላውያን አንቲሴሚቲዝም ዛሬ የጀመረ አይደለም፣ ወይም ጸረ ሴማዊነት ማለት ነው። ጸረ አይሁዳዊነት ዛሬ የጀመረ አይደለም፣ ያንም የነበረ ነው። አጋጋዊው ሃማ ወይም የአጋግ ልጅ ማለት እንችላለን፣ ወይም ከአማሌቅ የሚመዘዝ የድሮ የዘራረጉ አማሌቅ የነበረ እንግዲህ የታሪክ ግጥምጥሞሽ ይሁን ሰይጣን በደንብ ያዘጋጀው የሰራው ይሁን እርግጠኛ አይደለሁም፣ ግን በጣም መንፈሳዊ እንደሆነ ማወቅ እንችላለን። ስለ ናዚ ጀርመን የናዚ መንግስት ወይም ደግሞ ሂትለር አዶልፍ ሂትለር የሚባለው ሰው ይመራው የነበረው መንግስት ሂትለርን ጨምሮ አዲሲቱም ራሱ ኢየሩሳሌም ናት። አዲሲቱም ኢየሩሳሌም ናት። በነጭ ፈረስ ሲመጣ ራእይ ላይ እንዳየው ማለት ነው። ተቀምጦ ሲመጣ ሊገዛ ሲመጣ ክርስቲያኖች አዲስ ኪዳንን አንብበው ነው እኛን የጠሉት ብለው ስለሚያስቡ ስለ አሦር የተናገረው ስለ አሕዛብም የተናገረው የአብርሃም ልጅ የይስሐቅ ያዕቆብ ልጅ በእምነት ምክንያቱም ለአብርሃምም ብሎታል። ማርቲን ሉተር አንዱ አርጊመንት መጀመሪያ አገልግሎት ሲጀምር እስራኤላውያን ይድናሉ፣ በዳዊት ዙፋን ላይ ይቀመጣል፣ ለዘላለም የሚገዛው ኢየሱስ ክርስቶስ ነው። ስለ ምድራዊ መንግስት ብቻ እያወሩ አይደለም። ለአባቶቻቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ አማልኋቸው ምድር እመልሳቸዋለሁ ብሏል። እንዴት በአይሁድ ህዝብ ላይ ግፍ እንደተፈጸመ በክሩሴድ አማካኝነት። ክሩሴድ የሚለው ቃል በራሱ በእግዚአብሔርም ዘንድ አጸያፊ ይመስለኛል። እነዚህ በጀርመን የተደረጉ በናዚ ዘመን የተደረጉ ናቸው። የተወሰኑትን በዝርዝር ለማየት እንሞክራለን። ከዛ በኋላ የተነሱባትን ጠላቶች እናያለን። ልክ እንደ መሳፍንት ዘመን ማለት
ማለት ነው። ራዕይ መጽሐፍ ላይ የተጻፈውን ስናይ ነበር። ከዚህ በፊት ስለ ሃማና መርዶክዮስ አንስተን ተነጋግረናል። አሞራውያን ወይም ደግሞ ከናናውያን ያመልኩ ነበር። ከዚህ የተነሳ ከፍተኛ ጥላቻ እና ስደት ነበር ያጋጥማቸው የነበረው በዛም ዘመን በሮማውያንም ዘመን ማለት ነው። ከዛ በፊት እንግዲህ በባቢሎን በአሶር ምክንያት ሲበተኑ ነበር። የመጀመሪያው ክሩሴድ ከ1099 በፈረንጆቹ አቆጣጠር ነው የምላቸው። ይህ እንግዲህ በክርስቲያኖች አይሁዳውያን የደረሰባቸው ግፍ ነው። ሰይጣንም በዋናነት በጠላትነት ፈርጆ እንደዚህ አይነት ወንጀሎችን በሙሉ በዚህ አይነት መንገድ እንዲተረጎሙ ሲያደርግ ነበር። መልኩን የገለጠው እነ ሂትለር ወደ ስልጣን ከመጡ በኋላ ነው በ1933። መልኩን መግለጥ ብቻ ሳይሆን በተግባር እስከ ዛሬ ድረስ ክርስቲያኖች ሲመገቡ የነበሩትን ጥላቻ በተግባር የገለጡበትና በጭካኔ አይሁዳውያንን የጨፈጨፉበት ዘመን ነው የነ ሂትለር ዘመን፣ የናዚ ዘመን። የአባቶቻቸው የአብርሃም የይስሐቅ የያዕቆብ አምላክ በህዝባቸው ታሪክ የሰራውን መርሳት የለባቸው። እንግዲህ በቀጣይ ሆሎኮስት የሚባለውን ማየት እንጀምራለን። ሆሎኮስት እንዴት እንደተጀመረ እንዴት እንደተነሳ ሬናርድ ሃይድሬክ እንግዲህ የሆሎኮስት ለአይሁድ ጥያቄ የመጨረሻው መልስ ፋይናል ሶሉሽን የሚለው የሆሎኮስት አርክቴክት የሚባለው ሰው በአይሁዳውያን ላይ ያደረሰችውን በደል ቤተ ክርስቲያን መሪዎች እነሱ ይመጣል ብለው የሚጠብቁት ማህዲ መስቀልን ሰብሮ የሚገዛ ማህዲ ነው። ስለዚህ መጀመሪያ ማጥፋት ያለባቸው አይሁዳውያን። ነገር ግን ወደ ናዚ ወደ ሂትለር ዘመን እንመለስ። መጀመሪያ ማጎሪያ ካምፖችን መክፈት የጀመረው ለሶሻሊስቶች እንግዲህ ከዩትኔዥያ ፕሮግራም በኋላ የጀመሩት ኮንሰንትሬሽን ካምፕ ነው ወይም ማጎሪያ ካምፕ ነው። ከዛን ጊዜ ጀምሮ በከፍተኛ ሁኔታ አይሁድን በግልጽ በአደባባይ ማሳደድ ተጀመረ። በዚህ መንገድ ነው እንግዲህ አይሁዳውያንን ማሳደድ ጀመሩት። ኦስትሪያ ሂትለር ተወልዶ ያደገባት ሀገር ናት። ኦስትሪያ ቬና ነው ያደገው ሂትለር። ለአይሁዳውያን ጥያቄ ምን አይነት መፍትሄ ነው መስጠት ያለብን የሚል ምክክር ያደርጋሉ። በዚህ ጊዜ እንግዲህ ሲኦል ተከፍቶ ሰይጣን በሰው መንግስት ውስጥ የፈለገውን ፕሮግራሙን ለማድረግ ሲሰራ የነበረበት ጊዜ ነው ማለት እንችላለን። ሌላው ዓለም ላይ የተሰደዱ ነው ይኖሩ። የእስራኤል መንግስት ደግሞ ሙሉ በሙሉ የፈረሰው የመጀመሪያው መንግስት የፈረሰው በአሦራውያን ጊዜ ነው። ቀጥሎ ደግሞ ሙሉ በሙሉ የፈረሰው በባቢሎናውያን ጊዜ ነው። እነ ሂትለር ግን ያንን ፕሮግራማቸውን ሆሎኮስት የሚባለውን ፕሮግራም ቀጠሉ። ሴቶችና ህጻናት ደግሞ ወስደው ወደ ኮንሰንትሬሽን ካምፕ ይላሉ። የሆሎኮስት እስራኤላውያን ወይም የአይሁዳውያን ጭፍጨፋን በኢንዱስትሪያል በሆነ ሌቭል በኢንዱስትሪ ደረጃ ሰዎችን መግደል፣ የሰው ልጆችን ማስወገድ ማለት ነው። ሂዝቡላ እስራኤልን ለማጥፋት ሙሉ የተነሳ ቡድን ነው። እባርካለሁ በዛ ጊዜ አብርሃም የሰይጣን ፕሮፓጋንዳ የሰይጣን ትምህርት ሰለባ ሆናቸው የዲያብሎስ ትምህርት አግኝቶ ያቋቋመው ቡድን ደግሞ ምን ይባላል? ሙስሊም ብራዘርሁድ ይባላል። በሆሎኮስት ብዙ አይሁዳውያን ከተጨፈጨፉ በኋላ አይሁዳውያን ብዙ ነገር ከደረሰባቸው በኋላ የሂትለር ጦር ይሸነፋል። በኮንሰንትሬሽን ካምፕ ውስጥ የነበሩ ሰዎችን በጊዜው ከጀርመን ጋር ሲዋጉ በነበሩ ሀገራት ቁጥጥር ስር ይውላል። ናዚ መንግስት ጨካኝ አረመኔ ሰዎች በክፋት የተሞሉ በከፍተኛ ሁኔታ አይሁዳውያን በዓለም ላይ ይሰደዱ ስለነበር ብዙ እንግልት ይደርስባቸው ስለነበር በአውሮፓ በተለይ በጀርመን ብዙ እንግልት ይደርስባቸው የነበሩ በሁለተኛው ዓለም ጦርነት ከአሶር ከታችኛው ግብፅ ከላይኛው ግብፅ ከኢትዮጵያ ከኤላም ከባቢሎን ከሐማትና ከባህር ጠረፍ ምድር ይሰበሰባል። ማጥፋት ሰይጣን ያልቻለው ህዝብ ነው። መጽሐፍ ቅዱስ ራዕይ ላይ ስለማይጠቅስ የዳን ነገድ በዛን ጊዜ እንደጠፋ ይታመናል። ያመጧቸውን አይሁዳውያን ከተለያየ ሀገር የመጡ እስራኤላውያንን በዛ ማስፈር ተጀመረ። ያ ስፍራ ጢሮስና ሲዶና የሚባሉ ግዛቶች የነበሩበት ጊዜ ነው። በዳዊትና በሰለሞን ጊዜ ሂዝቦላ ኢራን ያቋቋመችው ኃይል ነው። ሂዝቦላ ማለት ነው። ኢራን ከዚህ የተነሳ እስራኤልን በቀጥታ መዋጋት ስለማይቻል ያደረገችው የእስራኤል ጠላት የሆኑ አካላትን ማስታጠቅና ማሰልጠን እንደው መፍጠር ነው። ፑቲን በየመን ውስጥ በጋዛ ደግሞ ሐማስን ኢቭን በጋዛ ውስጥ ኢስላሚክ ጂሃድ የሚባል ሌላ ቡድንን ጭምር እና የተለያዩ ብቻ ምንድነው የሚባለው የኢራን አክሲስ ኦፍ ኢቭል የኢራን የክፋት ጥምረት ይባላል። ሐማስ ማለት እስላማዊ የትግል እንቅስቃሴ ወይም የትግል ቡድን ማለት ነው በአማርኛ ሲተረጉም። ሙስሊም ብራዘርሁድ ሐማስ ብቻ ሳይሆን ከውስጥ የወጣው አልቃይዳ ኢንስፓየርድ የሆነበት የሐማስ እንቅስቃሴ እንግዲህ የኢራንን ፕሮግራም ተቀብሎ ብዙ ታጥቆ ኢራን አሁን በደንብ አጠናክራቸዋለች እነዚህን ተብሎ ብዙ ጥናቶች ይወጡ ነበር ፑቲን ጨምሮ ማለት ነው። የኖቫ ፌስቲቫል የተሰኘ በብራዚል ይደረግ የነበረ አጋንንታዊ አምልኮ በእስራኤል እንደዚሁ በኔጌቭ በረሃ ላይ ሐማስ ገብቶ ጥቃት ያደርሳል። ከዚህ የተነሳ በዛ በኔጌቭ በረሃ ጋዛ አጠገብ ስለነበር ብዙ ወጣቶችን በዛ አገኙ። ከሂዝቦላ በኋላ ሁቲዎች እንግዲህ ከየመን ሮኬት መተኮስ ይጀምራሉ ወደ እስራኤል። የሂዝቦላ መሪ ሐሰን ናስረላ እስራኤል ከሐማስ ጋር ጦርነት ከገባች በኋላ እየተኮሰ ከሊባኖስ ወደ እስራኤል በከፍተኛ ሁኔታ በተለይ ሙስሊም ብራዘርሁድ ተንሰራፍቶ በዓለም ላይ ማለት ነው የኬጢያውያን፣ የአሞራውያን፣ የከናናውያን፣ የፌርዛውያን፣ የኤዊያውያን፣ የኢያቡሳውያን ነገስታት ይህን በሰሙ ጊዜ እግዚአብሔር ለዳዊት ከዳዊትም በፊት ለአብርሃም ለይስሐቅና ለያዕቆብ በገባው መሰረት የእስራኤልን መንግስት ይመልሳል። መሲሁ ደግሞ መቶ ኢየሱስ በኢየሩሳሌም ንጉሥ ሆኖ 1000 ዓመት ይነግሳል እኮ በዚህ ምድር። ራዕይ መጽሐፍን ብናወጣ ብዙ ነገር እናገኛለን። ከ1000 ዓመት በኋላ ደግሞ እንደገና ሰይጣን ተፈቶ የታሰረው ተፈቶ በምድር ያሉ ህዝቦችን አስተባብሮ ውጊያ ፈርቶ እግዚአብሔር ከዚህ በፊት መልእክታችንን ስንጀምር አብርሃምን የጠራበትን እንግዲህ ከአዳም ጀምሮ ሰዎች ፕሮግረሲቭ ስለሆኑ በዛ መንገድ መጥቶ አብርሃምን የጠራበትን ዓላማ ተነጋግረናል።
በተለይ ደግሞ አሕዛቦች ለነሱ በረከት የተላኩትን አይሁዳውያን በማሳደድ ጥቃት በማድረስ ከፍተኛ ሚና ተጫውቷል። የተለያዩ አሕዛቦች በተለያየ መንገድ በገንዘብም ቢሆን የተካፈልነው እኛ የተካፈልነው በረከት የአብርሃምን በረከት ስለሆነ እስራኤል በሐማስ ላይ እየወሰደች ያለችው እርምጃ በዓለም ላይ እጅግ ብዙ ሰዎችን አስነስቶ ሲቆጡ አይቻለሁ። በኋላ ላይ የዚህ የጋንግ ቡድን አባላት እየተያዙ በእንስሳ እየተያዙ ትልቅ እስር ቤት አዘጋጅቶ ወደዛ እስር ቤት እያጋዛቸው ወሰዳቸው። የእስራኤል ጠባቂ ከቶ አንቀላፋም ፈጽሞም አይተኛም። በጎረቤቶቻችን የጥል ምክንያት አድርገን አብርሃምን በመራገም የእስራኤልን ወገን በመራገም አይሁዳውያንን በማሳደድ በልባቸው በጥላቻ በመመላለስ የሰይጣን ዶክትሪንን እሰብራለሁ፣ የሰይጣንን ፕሮፓጋንዳ እሰብራለሁ። የሰይጣን አስተምሮቶች ዶክትሪኖች በኢየሱስ ክርስቶስም የተሰበሩ ይሁኑ።